አዝናቂ ነኝ ወላሂ። አመሰግናለሁ። ምን እንታዘዝ? በስንት መከራ እንደገባው እዚህ ቤት ለመግባት ወላሂ። ትናንት ራሱ ስጽፍ ነበር፣ ግን ፈጣሪ ብሎ ደግሞ ዛሬ ገባው። ዛሬ ቀንሽ ነው ማለት ነው። እንኳን ደህና መጣሽ። ያ እንኳን ደህና ቆያችኝ። እኔ የሆነ ነገር እንድትመክረኝ ፈልጌ ነበር። በሚገባ ንገሪኝ። ማለት እኔ በቃ ይሆናል አይደል፣ በቃ ትዕግስት የሚባል ነገር የለኝም። እልህኛ ነኝ ነው የሚባለው። አሁን የሆነ ሰው ለምሳሌ በቃ ሴትዬ ማለት ነው አሰሬን ጠርቻት አንዴ ጠርቻት ናም ካላለችኝ በቃ ተናድጄ እመለሳለሁ። ያኔ በጣም እናደዳለሁ። በቃ ያኔ ትዕግስት የሚባል ነገር የለኝም። በቃ ይሆናል አይደል፣ እልህ ነው ምንድነው ምንም አይገባኝም። ግን ከሰዎች ጋር አልስማማም። ካልደወሉልኝ አልደውልም። በቃ ይሆናል አይደል፣ የሆነ በቃ አለቅም። በጣም እናደዳለሁ። እና ይህን ጸባይን ደግሞ ለመተው ወላሂ ብዙ ጊዜ ሞከርኩ፣ በቃ ግን አልተሳካም። እና እንድትመክረኝ እፈልጋለሁ። ማዳምንም ጠርተሻት ከአቤት ካላለችሽ ትናደጃለሽ? አዎ ሂጅ። አሁን ለምሳሌ የሆነ ነገር አልቆ ከዛ ወይ ደግሞ ኤርፎን ሰክታ ምናምን ያኔ ላሰማይ ትችላለች። አንዴ ጠርቻት በቃ ካልሰማት ትቻት እመለሳለሁ ማለት ነው። በቃ ሳልነግራት ትቼው እመለሳለሁ። መጥቼ ግን በጣም እናድዳለሁ። ለምንድን ነው አቤት አላለችኝ ማለት በቃ በጣም እናድዳለሁ። ወላሂ ሴትዬ ጥሩ ስለሆነች ነው እንጂ አንድ ቀን አታሳድረኝም እዚህ ቤት። በቃ ለምን አቤት አላለችኝ እናድዳለሁ። ያን ነገር ፈልጌው ግን አምጪልኝ አላትም። ከዛ ያን ነገር ስሪ ልስትረኝ የለም ብዬ እነግራታለሁ። እራሷ ስትለኝ ማለት ነው። በቃ ለምን ጠርቻት ያኔ በቃ ቃለች ጸባይን ስለምታውቅ ትሄዳለች። በቃ ይሁን ደግሞ ካልደውል ምናምን አልደውልም። ቴክስት ጽፌ ካልተመለሰልኝ በቃ ስናደድ መዋሌ ነው። በቃ ይሆናል አይደል፣ በጣም እናደዳለሁ። ተረጋጊ። እድሜሽ ምን ያህል? እና ደግሞ እድሜ 23 ዓመቴ እና ደግሞ ፋዘር ማለት ነው ያኔ ባለፈው ያኔ ስልክ ከፋዘር ጋር ብዙ አይደለንም። ያኔ እኔ አልወደውም አለ ይቅር ይበለኝ ማለት ነው። እና ከዛ ደውዬለት ከዛ 3 ጊዜ ደውዬለት ወላሂ 3 ጊዜ ደውዬ አላነሳም። ከዛ ለምን 3 ጊዜ ደውዬ አላነሳም ብዬ አሁን ቦልኬዋለሁ። ከቦለኩት ወላሂ 2 ወር ሞላን። እና ያኔ በቃ እንዴት ልጠው ይሄን ጸባይን በቃ አልቻልኩም። ግን ለራሴ መለስ ብዬ ሳስበው እንዴ ማለት ከብዙ ሰዎች እየራኩ ነው። በዚህ ጸባይ ደግሞ ብዙ ሰዎችን ቦልክ ያለው ለምን ጽፌ ካልመለሱልኝ ቦልካለሁ። ያን ሰው ማናገርም ማግኘትም አልፈልግም። ያኔ በቃ እናደዳለሁ። እና እንዴት ነው ከዚህ ጸባይ መውጣት የምችለው? በፊትም የነበረ ነገር ነው ይሄ ያኔ ከድሮ በቃ ከልጅነቴ ጀምሬ ነው ማለት ትችላለህ። እና ብዙ ሰዎች ደግሞ በቃ አማርጠውሽ ነው ያኔ ቤተሰብ አማርጠውሽ ነው ይላሉ። እኔ ለቤተሰብ የመጀመሪያ ልጅ ነኝ እና በቃ ቤተሰብ ሲያሳድጉሽ እንደዚህ በቃ ሁሌ አንቺ ያልሽው ነገር ስላደረጉልሽ ነው ምናምን በቃ አሁን አንቺ ጠይቀሽ ማጣት ስለማትፈልግ እንደዛ ነው የሚሉኝ። ግን እኔ በቃ ከልጅነቴ ጀምሬ በቃ እልህ አለብኝ። የሆነ ሰው የሆነ ከበደለኝ ያን በእጥፍ ነው የምበድለው ማለት ነው። ያን ሰው በድሎ ይካተኩት በቃ እንቅልፍ አይወስደኝም። ያን ሰው በምን ልበቀለው የሚል በቃ ነው የማስበው ማለት ነው። እና ምንም መውጣት አልቻልኩም ከዚህ ጸባይ ወላሂ። እና ሚዩት አርጊ እስቲ ሚዩት አርጊ። አንደኛ እድሜሽም ነው እርግጥ 23 ዓመትሽ ስለሆነ ገና እንግዲህ ልብ የምትገዢው በእድሜ ቀስ እያልሽ እድሜሽ ከፍ እያለ ሲመጣ 25 26 27 እነዚህ 30 እየገባሽ ስትመጪ እየተወሽ ይመጣል። ግን አሁን ትኩረትሽ መሆን ያለበት መረጋጋት አለብሽ። አሁን ይሄ በአንድ ንግግር እዚህ ጋር አውርተን ምን ቋጨው አይደለም። ግን በቃ ባህሪሽ ነው እንጂ ይሄ ተፈጥሮሽ ገብቶሽ። አንዳንድ ጊዜ ጸባይና ባህሪ የሚባል ነገር አለ። ባህሪ አሁን በቃ ስንፈጠር አብሮን ያለ ነገር የተሰራንበት ለመቀየር አይደለም መሞከር ያለብሽ፣ ለማስተካከል ትንሽ ለመቀነስ ገብቶሻል። ቶሎ የሚናደዱ ሰዎች ልባቸው ምንም ንጹህ ገብቷቸዋል። ቶሎ ቦግ የሚሉ ሰዎች ትንሽ ነገር የሚበቃቸው ማለት ነው ለመንደድ። የሚጎዱት ራሳቸው ነው ኖርማሊ። ግን ክፋት አያውቁም፣ ማስመሰል አያውቁም፣ ድራማ አይወዱም። ገብቷቸዋል። ድራማ፣ ውሸት፣ የመቀባባት ዲኮራ እዛ ጋ ነው ሁሉ ነገራቸው ፊት ለፊት። ጸብም ከሆነ ፊት ለፊት ነው፣ ንዴትም ከሆነ ፊት ለፊት ነው፣
ይሄ አሁን ፈልገውት የሚያደርጉት ነገር አለ። አሁን እሷ ፈልጋ የምታደርገው አይደለም። ቴንክ ዩ ሶ ማች። ፈልጋ ወይ ራሷን ኮንትሮል አድርጋ ምናምን የምታደርገው በተፈጥሮ በቃ እንዲሁ ነው የሚሆነው። ንዴቷ የሚመጣው ትቆጣጠሯት። ማስመሰል የማትችለው ምን ስለሆነ ነው? በቃ ኔቸሩ ተፈጥሮ ነው። አትችልም። ከተናደደች ፊት ለፊት ነው ሁሉ ነገሯ የሚታየው። ጥሩ ልብ አላችሁ ቶሎ የምትናደዱ ሰዎች ግን የምትጎዱት ራሳችሁ። ይህን ለመቀየር አይደለም የምትሞክሩት፣ ለማስተካከል፣ ይሄ ለመግራት ማለት አትሊስት የሚያናድድ ሲቹዌሽን ሲፈጠር ራሳችሁ ምን ለማድረግ ያዝ ልዋም ያዝ ለማድረግ ገብቷችኋል? ይሄ ክፉ ላለመናገር፣ ላለማስቀየም፣ ተናዳችሁ ራሳችሁን ላለመጉዳት ትንሽ ልጓም ያዝ ማድረግ እንጂ ለማስተካከልና ለመቀየር ይህን ነገር እንዴት ላጥፈው ማለት አትችሉ። በቃ ተፈጥሯችሁ። አስመሳይ የሆነን ሰው አሁን ለምሳሌ ማስመሰልን ቀይር ልትሉታችሁ በቃ እንደዛ ሊተው አይችል ባህሪው። የኔት አሁን አንቺ በጊዜ ሂደት እድሜሽ ከፍ እያለ እየመጣ ሲመጣ እየተስተካከለ ይመጣል፣ እየቀነሰ ይመጣል። ማስተዋልሽ ዋይዝ እየሆንሽ ትመጫለሽ። ጊዜ እያስተካከለሽ ይመጣል። እስከዛ ድረስ ግን አሁን ባለሽበት ቦታ ላይ በተቻለሽ መጠን የሚያናድድ ሞመንት ውስጥ ስትገቢ ከዛ ነገር ውስጥ ለመራቅ ሞክሪ። አሁን ማዳምሽን ጠራሻት አይደል? ትዕግስት መለማመድ አለብሽ። አቤት አላለችሽ ማለት እስኪ ትንሽ ያዝ አድርጊው ራስሽ። እየተናደድሽ ነው ግን ኦኬ እስቲ ቆይ እስቲ ያዝ ላድርገው እያልሽ ስትለማመጂ በሚያናድድ ሁኔታ ውስጥ ራስሽን መግራት ትለማመጃለሽ። በከባድ ሁኔታ ውስጥ እየተሻሻለ ይመጣልሽ። እሺ አሌክስ ያመሰግናል። ቆይ ስልክ አላነሱም ብሎ 2 ወር መቦለቅ ትንሽ ብሎኩን አንሺላቸው። አልወደውም ደግሞ አይባል። ገብቶሽ ማንንም አትጥይ። ጥላቻ ውስጥሽ ካለ ጥላቻ የሚጎዳው አንቺ ተጠዩን አይደል? እኔ አሁን አንቺን በጠላሽ ምንም አላረገሽ። ቤት ኪራይሽን አልከለክልሽም፣ ኑሮሽን አላዛባውም፣ ከእድሜሽ ላይ አልቀንስ አልጨምር። ምን አመጣለሁ በጠላሽ? እኔ ግን ሰላም አመጣለሁ ባየሁሽ ቁጥር ጥላቻ ውስጥ እየበቀለ እየተናደድኩ። ገብቶሻል? ስለዚህ ጥላቻ የሚጎዳው እራሱ ጠዩን ነው እንጂ ተጠዩማ ምን ይሆናል? ምንም ፈታ ብሎ ነው የሚኖረው። እዚህ ጋር ሆነ የሚጠላኝ ሰው ካለ ራሱ ነው የሚጎዳው። ምን ሊያደርገኝ ጠልቶኝ? ምን አያስተዳድረኝ። አትጤሽ፣ አልወደውም አይባልም። ብሎኩን አንሺ። ገብቶሻል? ሪላክስ፣ ዘና በይ። የሚያናድ ነገር ሲፈጠር አይንሽን ጨፍንሽ በተሻለ መጠን ትንፋሽ ወደ ውስጥ ማስገባትና ማስወጣት፣ ከዛ የመረጋጋት ነገሩ ይኖራል። ተግባባን? እሺ ስለ አባቴ ማለት ስለ እሱ እጠይቅሃለሁ ብዬ ነበር። ማለት ከድሮ ጀምሮ ያኔ ስልክ በቃ አባቴ ነው ለዚህ ያደረገኝ እላለሁ። ለምን አሁን ማለት ጓደኞች አሉ የሰፈር ልጆች እና እነሱን ስነ ስርዓት አላቸው ወላሂ። ከዛ ለምንድን ነው ግን እናንተ እንደኔ ማለት እኔ እንደዚህ ማለት ጸባይ እንደዚህ ተበላሽቶ ምናምን ስላቸው እኛ እኮ ተገርፈና ያደግነው ሲሉ እንዲህ ማለት ይሄ ጥፋተኝነት አይደለም፣ ግን አባቴ ነው ለምን ከልጅነቴ ቀጥቶኝ እንደ ልጆች አድርጎ አላሳደገኝም ማለት ለዚህ ለመነጫነጭ እሱ ነው ምክንያት ብዬ ያኔ ስልክ አባቴ ጋር ብዙ አይደለንም። ለእናት ስደውል ሁሌ ለእናቷ ነው የምትደውለው ለእኔ አትደውልም ምናምን ይላል ማለት ነው እሱና ሁሌ ይቀየመኛል። ግን ደግሞ እኔ በቃ ፈልጌው አይደለም ወላሂ ማለት ጸባይን እንግዲህ ያው አላህ ነው ያመጣው ብዬ እላለሁ። በአንዳንድ በኩል ደግሞ አባቴ ነው እላለሁ። ማለት ለምን ቀጥቶ አላሳደገኝም ማለት ስለሚወደኝ ነው። ግን ለምን አልቀጣኝም? በልጅነት ለምን ስነ ስርዓት አላያሳዘኝም? በቃ እንደዚህ ነው። ሳጠፋ በፊት ከዛ እናቴ ማለት ነው እንደዚህ በቃ አንቺ ቅጫት፣ ለምን አንተ አትቀጣትም? ለምን የልጅነቴ ለምን አንተ አትቀጣትም? እንደዚህ አበላሽተ ምናምን ስትለው እኔ ጨክኜ እሷን አልቀጣም ምናምን ይላልና ማድሬ እኔ በቃ ተከባድ ነው ወላሂ። ስላልገረፍኩሽ ነው ብያስበሰለ ሌሎችን ስጠይቅ ምናምን እንዴ እኛ እኮ ተገርፈን ተቀጥተን ያኔ ተቆንጥጠን ምናምን ያድግ ነው ምናምን ይላሉና እና እኔ ስላልተመታሁ ነው እንደዚህ መሆኑ ምናምን ስላቸው ያኔ አይ ብቻ አላውቅም። እኔ ወላሂ ጸባይን ላስተካክል አልቻልኩም። አሁን ይኸውልሽ ተረጋጊ። ያው ልጅ ነሽ፣ ለዛ ነው እኔ ተረጋግቼ እያልኩ ያሉሽ ልጅ ነሽ። ስለዚህ ምንድነው ማድረግ ያለብሽ? አሁን ይኸውልሽ ስላልቀጡሽ ስላልገረፉሽ ወንጀለኛ ሊሆኑ አይገባም።
ልትወቅሻቸው አይገባም። ኃላፊነቱ ስጪ ለህይወትሽ፣ አሁን ላለሽበት። በልጅነቴ እኮ እንዲህ ቢያደርጉኝ በቃ አልፏል። ያ ገብቶሻል። ያንን እኔ እሷ ላይ ጨክኜ እጅን አላነሳም ካሉ እኮ በቃ ስለሚወዱሽ እኮ ነው። የሚገርፉት ደግሞ እናቶችና አባቶች ስለሚጠሉ ነው ሳይሆን በቃ ይሳሱልሻል። የሆነ ነገር ብትሆንብኝስ በሚል ይበክፋታል። ስለዚህ ብሎኩን አንሺ። ተግባባ። ዛሬ ሆነ ኢንሻአላህ። እሺ፣ አመሰግናለሁ አሌክስ፣ በጣም አመሰግናለሁ። እሺ፣ ሜምበር ሆናችሁ ሜምበራችሁን አድሱ አላልኩም? ኮይኑን ግን ማን ነው ላፍ የሚያደርገው? እሺ፣ ተቀጥቼ አላደኩም። ስለዚህ እኛ ምን እንበል? አንድ ሙሉ ኩንታል አጠና ላያችን ላይ ያለቀው ማለት ወገብ አግደውን ብዬ ላስቀምጠው እንዲህ ልጅ የተባለ አልሞት ባይ ተጋዳይ እኮ ነው ሆነን እኮ ነው እንደኔ አይነት ሆነ አልሞት ባይ ተጋዳይ ሆነ እኮ ነው። በህይወት ግን መኖር የራሱ ይገርመኛል። አንዳንዴ ሄሎ ከባድ የግድያ ሙከራ እኮ የሚመስል ነገር ነው ተደርጎብን ያደግነው አንዳንዶቻችሁ። የግድያ ሙከራ ይሰማል። አሁን አሌክስ አንድ ነገር ላማከረ ነው፣ ግን አማርኛ ብዙም አልችልም። ግን ችግር የለውም። ኦኬ እኔ 3 ዓመት ፍቅረኛ አለኝ አድም እና በቃ ያኔ ማይሆን ቃል ያኔ እንደሚወደኝ ደጋግሞ ይነግረኛል እና በሱ ፋሚሊ ሁሉም ያውቁኛል፣ የኔም እንደዛ እና እዚች ጋር ሲናደር እራሱን አይቆጣጠርም። በቃ በማይሆን ነገር ነው የሚሰርበኝ። ያኔ እኔ ድሮ በነገርኩት ምስጢር ነው ተመልሶ የሚሰርበኝ። ያኔ በቃ እንለያይ ስለውም ማለት ነው ያኔ ከአንቺ ከተለያየ ወይ በሊቢያ ሄዳለሁ ወይስ ደግሞ ያኔ ፖሊስ ማለት ፖሊስ ሆናለሁ ወይስ ደግሞ ሱስ ውስጥ እገባለሁ እና ይለኛል፣ ያስፈራራኛል። እና በቃ ያኔ እንደዛ አስቀይሞኝ እንደዛ የማይሆን ነገር ተናግሮኝ ያኔ በቃ እንታረቃለን። ፍቅረኛሽ ነው? አዎ። እንዴት የተዋወቃችሁት? ያኔ ሀገር ቤት እያለን ነው የተዋወቅነው። እንደ ድንገት እኔ ከዶዶላ የምትባል ሻሸመኔ ሀገር እየሄድኩ ነበረ፣ እሱም እንደዛ እዛ ነበር የተገናኘ ነው። እና ምንድን ነው ችግሩ? አሁን ችግሩ ያኔ ይሰድበኛል። ያኔ በቃ የማይሆን ቃል ነው የሚናገረኝ። ይሰድበኛል ያ በተናደደ ነገር ያኔ ትንሽ ነገር ምን ካጠፋሁት ወይ እሱ ካጠፋ ለምንድን ነው እንደዚህ የምታደርገው ካልኩት ያኔ አውቄ አላደረግኩትም ነው የምለው፣ ግን እያወቀ ያኔ አስተካክለው ስለ አይሻ አስተካክለዋለሁ ይለኛል፣ ግን ያንን ነገር አያስተካክልም። እና እኔ በቃ ልታረቅም ያኔ ከአንተ ጋር መለያየት ፈልጋለሁ ካልኩት ድሮ በነገርኩት ምስጢር ነው ተመልሶ የሚሰድበኝ። አዛን እያለ ነው። ያ እሺ የጨርስሽ 1 ደቂቃ አይደል? ታባርጉሽ ሚውት አድርጊሽ አንዴ እንዳለቀ ነገርኝ። እሺ ወጣች እንዴ? ወጣች? ምን ሆነ የወጣችው? እሺ አለች። እስቲ ካለች ድጋሚ ላኪ። እስቲ ድጋሚ ላኪ።
ኔትወርክ ሆነ አስቸጋሪ ነው ጎበዝ። እኔ አሁን እቺ ልጅ እድሜዋ እሺ እንዳለቀ ነገሩኝና እንቀጥላለን። እሺ አዛን ስላለን የወጣችው እሷ አልቋል። ይወቃል። ታውቃላችሁ ሙቀት እየገባ ነው እንደዚህ። እሺ እሺ ጨርሷል። እሺ ምን ነው ታዲያ የወጣችሁ? ሄሎ አንደና እንዴት ነው? እንደምሰራው ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንኳን ደህና መጣሽ። ምን እንታዘዝ? እንኳን ደህና ቆየ። ኔትወርክ ብዙ ይሰማል። እኔ ምክር ፈልጌ ነው ማለት በህይወቴ በጣም ግራ መጋባት ውስጥ ነው ያለሁት። ምናልባት ምን ተፈጠረ? ትንሽ ምክር እንድትመክረኝ ፈልጌ ነው። እሺ ምን ተፈጠረ? ንገሪኝ። የት እንደምጀምር አላውቅም፣ ግን ያው እኔ ማለት ስደት ከወጣሁ ቆይቻለሁ። ልጅነቴን ሁሉ ስደት ላይ ነው የጨረስኩት ማለት ይቻላል። እየሰማኝ ነው? አዎ ይሰማል። ይሰማል? አዎ ይሰማል። ይሰማል። ቀጥይ። አይሰማትም እንዴ? ቱርክ ነው። አይሰማም? ይሰማል አሌክስ? አዎ። እሺ አደርናታ በቃ እንደዚህ ሆነ። ወጣች። ስራ ላይ ነች። ለዛ ነው። እሺ ጨርሰናል። ኦልሞስት 10 ደቂቃ ነው የሚቀረን፣ ግን በ10 ደቂቃ ውስጥ አንድ ሰው እንኳን ካገዝን እንሞክር እስቲ። ዝም ብሎ ጊዜውን ላይ እንጂ። ሄሎ ሄሎ፣ ሰላም እንዴት ነህ? ሰላም፣ እንኳን ደህና መጣሽ። ሶሻል ጠይቄ ነበረ። ማውራት ብርታ ነው አጠገብሽ ነች እና አዎ፣ ግን ማውራት አስፈልግም እኮ አጠገብሽ ነች እሷ አሁን? አዎ አጠገቤ ናት። እሺ ትንገራና ንገሪ። ጉዳዩን ያንቺ ነው ብለን እንስማው። እሺ ችግር የለውም። እሺ ተፈቀድሽልን? እሺ ንገሪ። ረጅም ነው ታሪኩ እና ችግር የለውም። ንገሪ። ከልጅነቷ ጀምሮ ማለት ነው ትንሽ ተጽዕኖ ነበረባት ማለት ከሞንጌስታ ታባርኩሽ። ኮይን ውሰዱ። ይኸው አልተወሰደም ኮይኑ እንዳለ ከዚህ ውስጥ ውሰዱና ከላይ ከሰሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። እሺ አለሽ? አለ። እሺ እና ከልጅነቷ ነበረ ይሄ ተጽዕኖ የነበረባት ማለት የሆነ በልጆች በአካባቢ ሰዎች ብዙ ፈተናዎችን አልፋ ነው እዚህ የደረሰችው እና ስታጫውተኝ እና እንደምትለኝ ከልጅነቷ በ13 ዓመቷ ነው ትዳርን የመሰረተችው እና ትዳርን ከመሰረተች በኋላ እዛ ጋር የነበረው ተጽዕኖ ትንሽ ከባለቤቷ
ቤት ትንሽ ራቅ ይላል እና ስለሷ ምንም ነገር እንትን የሚለው ነገር የለም። ከተማ ላይ ነበረ የተዋወቁት ትንሽ ራቅ ቦታ እና ተዋውቀው ተጋቡ። ከተጋቡ በኋላ ልጁ በጣም ማለት የሆነ እሱም ልጅነት አለበት መሰለኝ እና የሆነ ትንሽ እንትን ይላልና የስራ ቦታውን ማሳየት አይፈልግም። ስለሱ በደንብ እንድታጠቅ ብላ እንድገባ ምናምን አይፈልግም ምናምን ብዙ ነገራቶች ነበሩ። ብቻ ያው ከሱ ጋር እንደምንም አመታቶችን አሳለፈች። ማለት በአመቱ አረገዘች። ያኔ አርገዛ አንድ ልጅ ወለደች። ከዛ በኋላ እንደውም ልጄ እንዳሳድግ ነው ወይስ እኔ ራሴ እንዳሳድግ ነው እያለ ብዙ ነገራቶችን እንትን እያደረገ ምናምን እንትን አደረጋት። እየተሸማቀቀች ምንም እያለች ያው ከልጅነቷም ጀምሮ የነበረው ተጽዕኖ አለ። ብዙ ነገራቶችን እያሳለፈች ወደ ሀገር ቤት እንግባ ተባለ። ከዛ ሀገር ቤት ስትገባ እዛ ጋር የነበረው የሆነ ያልሆነ ስም እየተሰጣት ያልሆነ ነገር እየተደረገባት ስታሳልፈው የነበረውን ነገር ሁላ እዛ ጋር ስለ እሷ እኮ እንዲህ ነበረች የሚለው ነገር ከእናቱ ጀምሮ ይሰማል ማለት ነው፣ ያው ከቤተሰቦቹ። ከዛ ያንን ሲሰማ እሷ ላይ ያው እንደሚወዳት ነበረ የሚነግራት ምናምን ነገር እና ጸባዩ መቀየር ጀመረ። በጣም አስቸጋሪ ሁኔታ ላይ እንትን ማለት ጀመረ። ተረድተኸኛል አለም? በጣም እየተቀያየረ ምናምን መጣ እና መጨረሻ ላይ ልጁን ከወለደች በኋላ እሱም ከቤተሰብ ያው የሚገባኝን ያህል ንብረት ስጡኝ ምናምን በሚለው ክርክር ገቡ። እንደዛ የሆነ ትንሽ ግጭት ምናምን እየተፈጠረ መጣ። በሷ በኩል ባይሆንም በቤተሰቦቹ በኩል ተጣልቶ እስር ቤት ገባ ማለት ነው እሱ። ከዛ እቺ ልጅ በጣም ያው እዛም ተቀባይነት አላገኘችም። እዚህም ስትሄድ ያው ባለቤቴ እንደዚህ ያደረገኝ ብላ ቤተሰቦቿን ጋር ስትሄድ በራስሽ ፈቃድ ነው የገባሽበት ምናምን እያሉ እንትን ሰሚ ተጠራች። ማዳም እኮ በቃ እኮ መርፌ እንቅልፍ ኪኒን እናዘጋጅ እንዴ? እንቅልፍ ኪኒን እና በጣም አስቸጋሪ ነበረ። ያንን አስቸጋሪ ጊዜያቶችን አሳለፈች። ከዛ በኋላ ልጇን የትም ማድረግ አልቻለችም። ይዛው ከተማ ወጣች። በጣም ያልገለጽኩልህ በሰዓት ስለሌለኝ ነው። በጣም ብዙ ስቃዮች አሉ። ያ ረቢ በጣም ማለት ነው። እና እናቷ ጋር አስቀምጣ ያው እናት ናት መቼስ ተቀበለች ልጇን። እናቷ ጋር አስቀምጣ እሷ ወደ ስራ ገባች ማለት ነው። ስራ ቦታም ትንሽ መልክኛ ነገር ስለነበረች ብዙ ለከፋዎች ብዙ ነገራቶች ይደርሱባታል ምናምን። በቃ ለከፋዎች ባለትዳር መሆኗን እየተናገረችው እንኳን በጣም ብዙ ነገራቶች ማለት ነው። ብቻ ብዙ ነገራቶችን አሳልፋ ወደ እሱ ጋር ወደ ታሰረበት ቦታ እየሄደች ትጠይቀዋለች ማለት ነው። ሌላ ስትጠይቀው እኔ እኮ ቤተሰቦቼም አልፈለጉሽም፣ እኔም ያው በእኛ እንትን ደግሞ ፈትቼሻለሁ ከተባለ በቃ ፈትቼሻለሁ ነው። ስንት ጊዜ ፈትቼሻለሁ? ከ3 ጊዜ ፈትቼሻለሁ፣ ከ3 ጊዜ በላይ ፈትቼሻለሁ፣ 3 ጊዜ ፈትቼሻለሁ ካለ በቃ ኒካብ ወርዷል ማለት ነው። የለም ትዳር እና ያንን እያለ እንኳን በትዕግስት ቆይታ ምናምን ነበረ እንትን እያለች የነበረችው። እኔ እኮ አላህን ስለመፈራ እንጂ ምናምን ሲል ራሱ እንደማይወዳት ሊገልጽላት ፈልጎ በቃ ምንም ነገር ስለሱ ምንም ነገር መስማት አትፈልግም ነው የምልህ። ወጥቷላ የሆነ ብቻ በጭፍን እንትን ነበረ ስትከተለው እሱ የሚሄድበትን እንትን ነበረ የምትሄደው ምናምን ነገር የሚላትን ብቻ ነበረ የምታደርገው። ሁሉ ነገር ለሱ ታዛ፣ ሁሉ ነገር በቃ ይሆናል አይደል? እስር ቤት ሆኖ ራሱ ለሱ ታምና መኖር ነው የምትፈልገው ለሱ እስኪፈታ። ከዛ እስር ቤት ሄዳ ስትጠይቀው እኔ እኮ ፈትቼሻለሁ፣ አንቺ ሞኝ ነሽ፣ ቤተሰቦች የማይፈልጉሽም
እንደዚህ ነሽ ምናምን እያለ ያሸማቅቃታል ማለት ነው። እንደዛ ሲሆንባት ተናዳ ወጥታ ሄደች ማለት ነው። ሀገር ለቃ በእግር ስደት። ከዛ በኋላ 2000 ስንት እንደሆነ ሞያሌ ላይ ረብሻ ነበረ። 2010 አካባቢ ምናምን ነገር በጣም ረብሻ ነበረና በዛ ረብሻ መካከል በጣም የወደ እንደ ዝናብ ነው የሚዘንበው ጥይቱ። ከዚህ አስፋልት ወደዛ አስፋልት መሸጋገር አይቻልም ምናምን። በዛ ከጁንታዎቹ ረብሻ የነበረ ጊዜ ማለት ነው። ይቅርታ ለቃላት አጠቃቀሚ እንደዛ ነው አይደል የሚባለው። እና ወደዛ እንትን በምትልበት ጊዜ እዛ ገበረሻው መሀል ተያዘች ማለት ነው። እዛ ጋር ተይዛ ከጓደኞቿ ብዙ ጓደኞቿ ናቸው ነበሩት እና ተይዛ ገባች። ከገባች በኋላ እዛም ቋንቋ የሚያውቅ ነቀልጠፍ ያለ ሰው ነው ወሰዳት። እኔን ካገባሽኝ ከዚህ ነፃ አውጣሻለሁ ምናምን ይላታል ማለት ነው። አረኒኩ ባለ አንድ ልጅ አለኝ ምናምንም ብላ እንትን ስትለው አይ ይልና ካልሆነ አሳልፌ ነው የምሰጥሽ ይላል። እዛ ጋር ደግሞ በጣም ብዙ ሊገሉ ይችላሉ። ብዙ ነገር ነው የሚያደርጉት እና የምታውቃቸው የሚሞቱ ሰዎችም አሉ። እዛው ከሷ ጋር ሄደው እዛው የቀሩ እዛው እንትን ያሉ ብዙ ሰዎች አሉና እዛው እሺ ብላ አገባችው ማለት ነው። ሰውዬ ካገባችው በኋላ አንድ ልጅ ወለደች። በቃ አላማዋ ውጭ ነበረ። እንደምንም ተፍጨርጭራ ሄዳ ልጅ ይዛ ሐዋሳ አዲስ አበባ ተመላልሳ ብዙ ስቃዮችን አይታ ህፃን ልጅ ይዛ በፀሐይ ሰዓት በራሷ ተጣ ብዙ ስቃዮችን አይታ እንትን ለማውጣት ራሱ ማለት ነው ፓስፖርት ለማውጣት እንኳን ማንም ሳያገዛት በራሷ ተፍጨርጭራ ልጅ ይዛ ከዛ በኋላ እንደዛ ሆና ጨርሳ ስደት መጣች ማለት ነው። ከመጣች በኋላ ይሄኛው ባሏ ደግሞ ገንዘብ ካላክሽልኝ ልጅሽንም አላሳይሽም። አንደኛ ከዛኛውም ልጅ አልሆነችም። ይሄኛውን ልጅ አግብታለች ተብሎ ከተወራ በኋላ ይሄን ልጇ ከእናቷ ወስደውባታል የባለቤቷ ቤተሰቦች ማለት ነው። እና ልጅሽን ከመጣ በኋላ ደግሞ ወደዚህ አረብ ሀገር ከመጣች በኋላ ብር ካላክሽልኝ ልጅሽንም አላሳይሽም ምንም ሁለተኛ ማየትም ሆነ አንቺን ማግኘትም አልፈልግም ይላታል ማለት ነው። ከዛ ለሷ ስትል ትንሽ ጊዜ ትልካለች ብር ምናምን። ከዛ በኋላ በቃ ይሆናል አይደል ለውጥ ሳታይበት ቀረች ማለት ነው። መቼስ በቃ ጠንከራ እኔም እያመከርኳት ምናምን ጠንከራለች እና ልጇን እናቴን ማለታቸው አይቀርም እና ጠንከር ብለሽ ስራሽን ሰርተሽ ራስሽን ለውጠሽ በምትፈልጊያቸው ሰዓት ትፈልጊያቸዋለሽ ብዬ አሁን የአረብ ሀገር እየሰራች ነው እና አስቸጋሪ ነው በጣም። አንደኛ ደግሞ እንደዚህ ከጎኗ ቆሞ አብሽሪ አይዞሽ እኔ አግዝሻለሁ እዚህ ብትሰራ ራሱ እዛ ጋር ይሆናል አይደል የሚያገዛ ሰው ያስፈልጋታልና የሆነ በብርታት እንኳን በሆነ ነገር ያስፈልጋታል ሰውና እንደዛ የሚላት ሰው ከጎኗ ስለሌለ ምናምን በጣም ይሰማታል። በጣም ነው ብቸኝነት የሚሰማት ይከፋታል ምናምን። ጠንካራ ሴት ናት በሚገርም ወላሂ በጣም ጠንካራ የምትባል ሴት ናትና ይሄን ነገር ሁሉ አልፈሽ መተሽ ደግሞ በልጅ ማንም አይፈትን ወላሂ። እኔ ራሱ በጣም ነው ሳስበው እንትን የምለውና ልጆቿ በጣም የሚናፍቀዋት ፎቶ ማየት አችልም። ራሳቸው ማውራትም ሆነ ማግኘት አችልም። በጣም ከባድ ነውና በዚህ ነገር አንተ ብትመክራት እንኳን የምትሰማከው ከሆነ መከራትና እስኪ የወንድምነት ኃላፊነትን ወጣ በሚለው ላካፍል ብዬ ነው። አመሰግናለሁ። ለምንድን ነው ልጆቿን ማየት ያው እሱ ያው ያኛው የዛኛው ቤተሰብ ጋር ነው ያለው ወንዱ ልጇ። እቺም ደግሞ እዚህኛው ጋር ነው ያለችው። ማናቸውንም ማግኘት አትችልም። ገብቶሃል? ለምን አያሳዩዋትማ እኮ። ለምንድን ነው የማያሳዩት? ምክንያታቸው ምንድን ነው? ለእሷ ያላቸው ጥላቻ
አሁን እናቷ ማለት ነው እሷ የወንዱ ልጁ ቅርብ ነው ቤታቸው እና ልታዩ ትሄዳለች አይደል? ይቀይሩባታል። አንዴ ከተማ ነው ይሏታል፣ ከተማ ተወስደዋል ይሏታል። አንዴ ገጠር ነው ይሏታል፣ ከተማ ስትሄድ ገጠር ነው ይሏታል። ከተማ ገጠሩን ስትሄድ ደግሞ ከተማ ነው ይሏታል፣ ከተማ ስትሄድ ገጠር ነው ይሏታል። ያቺን ደግሞ ሩቅ ስለሆነ ትንሽ አታውቀውም እናቷ። እሺ አሁን አንደኛ አለች አጠገብሽ። እንግዲህ ያው የማንም የሚሆን ጉዳዩ የማንም ሚዩት አድርጊና አዳምጪኝሽ። በመጀመሪያ ደረጃ አሁን ሰው ሀገር ነው ያለችው። ልትቆጣጠር የምትችለው ነገር ላይ ነው ማተኮር ያለባት። ልትቆጣጠር የምትችለው ነገር ላይ ነው አንቺ አሁን ልታስተካኪ የምትችለው ነገር። ሰው ሀገር ሆነሽ ምንም ልታረጊ አትችይም። አሁን እውነታው እሱ ምንም ነገር ልታረጊ አትችይም። በራ አትሄድ፣ ከንፋ አትሄድ፣ አትገላቸው፣ አትቆራርጣቸው። ስለዚህ መረጋጋት አለባት። ሀገሯ ስትሄድ ልጆቿን እሷ ሰብስባ ማሳደግ ትችላለች። እናት ስለሆነች መብት አላት። ገብቶሻል? ስለዚህ መቼ ነው መሄደው የሚለውን እቅድ ታውጣና ገንዘብ ትያዝ፣ ስራዋን ትስራ። ነገን በተስፋ መኖር እኮ ትልቅ ነገር። ነገ ሄጄ ልጆቼን ሰብስቤ ራሴ ያሳድጋቸዋለሁ ይነጋል። ለነገ ተስፋ መሰነቅ። አሁን ምንም ልትቀይር የማትችልበት ሁኔታ ላይ ወይም በአንድ ጊዜ ምንም ነገር መፍትሄ ልታመጭ የማትችልበት ሁኔታ ላይ ከሆንሽ ታስቀምጮና ጉዳዩን ለፈጣሪ ሰተሽ ለነገ በተስፋ ዛሬ ትሰንቂያለሽ። እየሰራች በዚህ ጊዜ ሄዳለሁ ሀገር ይብላ ለማንም አትናገር። በዚህ ጊዜ ሄዳለሁ ብላ ታውጣ እቅድ። እስከዛ ድረስ የምትሰራው ነገር ሴፍ ካርት ሀገሯ ሄዳ ምን እንደምትሰራ እቅድ ታውጣ። ከዛ ልክ ሀገሯ ስትሄድ ልጆቿን እሷ ጋር ነው ማደግ ያለባቸው። ሁለቱንም ልጆቿን አላሳይም እንዳሏት እስኪ በቃት ድረስ ከልጆቿ ጋር ህይወትን ታጣጥሟለች፣ ትኖራለች። ይህንን ነው ማድረግ ያለብሽ እንጂ ልትቀይር ማትሽው ነገር ላይ ኢነርጂሽን መጨረስ። አላሳይም አሉኝ እንዲህ አሉኝ መተከዝ፣ መጨነቅ እመኝ ተቀበለው። አሁን ባለበት ሁኔታ በቃ መቀየር አልችልም፣ አሁን ምንም ላደርግ አልችልም፣ ሰው ሲሄድ ነው ማስተካክለው ብላ ድምድም ታርገውና ስራዋ ላይ አሁን ልትቀይረው የምትችለው እዚህ ያለችበት ሁኔታ ላይ እዛ ላይ ማተኮር። ተግባባ? እንደዛ ነው ማድረግ። ያው ግን የሆነ አለ አይደል አንዳንዴ በልጅ መፍከተል በጣም ከባድ ነው። እኔ መመላት እኮ እስቲ አሁን ምንድን ነው ልታደርግ የምትችለው ነገር ንገሪኝ እንጂ። እሱ መጠንከር ነው። ሌላ መጠንከር ባለችበት ጠንከራ የሆነ ቦታ ስትደርስ እነሱ ራሳቸው ፈልገው ያለው አማራጭ በቃ። ስለዚህ መፈተን ከባድ ነው። አዎ ከባድማ ነው። ግን ነባራዊ ሁኔታ ምንድነው? መቀየር የማትችይው ነገር ላይ የምትጨነቂ ትተይውና ከድነሽ በሂደር ታሳድሪውና ነገን ታስቢያለሽ። ይሄ ብቻ ነው መፍትሄ። ከዛ ውጭ ግን ደውለሽ በተጨቃጨቅሽ በተነዛነሽ ቁጥር ኃይልሽን ታጫለሽ፣ ሞራልሽን፣ የየዕለት ኑሮሽ ነው የሚበላሽ። ስለዚህ ከዛሬ ጀምሮ መቀበል፣ የተፈጠረውን ነገር አክሴፕት ታደርጊዋለሽ። ከዛ ወደፊት እሺ እንደሚያመሰግናለሁ። እኔ እናት ሆነው ወይ አባት ሆነው ምን ልጃቸውን አላሳይም ማለት የትም እኮ አያደርሷቸውም እኮ። አላሳያቸውም ለመጉዳት ነው። ኦፍኮርስ ያን ሰው ለመጉዳት ነው የሚደረገው። ይሄ ግን ለምን እንደሚያደርገው ያ ሰው አይገባኝም። ጥላቻ ከሆነ በዚህ መንገድ አይደለም ጥላቻው የሚያሳየው። እሺ ነጊ እስቲ አልሐምዱሊላህ ማለት ምክርህን በጣም ደስ ይለኛል። እኔ በጣም የተጎዱ ሰዎች በጣም ታክማለህ። ወላሂ በጣም ነው የምናመሰግናለን። እሺ እናት አመሰግናለሁ። እሺ እና እንደዚህ አሁን እንዳወራቸው ልጅ ታሪክ እኔ ጋርም አለ። እሺ እንዴት መሰለ ሰውየው
ማለት ያው ሃይማኖት አይገድበውም ሰው በእርግጥ በቃ ሃይማኖተኛ ይመስላል። የሰገደበት በጣም ሱና አለው። የሚሰግዱ ሰዎች የሚመስል ይለብስና በጣም ሴቶች እና በልጆች የሚጫወት ሰው አለ። እና እንደዛ አይነት ሰው እንዴት ነው የሚደረገው? ማለት አሁን ለምሳሌ ገጠር ሄድና አንድ ያገባል መልሶ አንድ ይወልድና ሄዶ ትንሽ ከተማ ይሄድና ሌላ ያገባል። ሁለት ይወልዳል መልሶ እሷን ይተዋትና ትልቁ ከተማ ይመጣና አንድ ያገባል። እሷን ይተዋታል አዲስ አበባ ይሄዳል ሌላ ያገባል። እንደዚህ እያለ አሁን በስድስት ሴት የተጫወተ ሰው አለ። እና ያ ደግሞ ልጆቹ አንዳንድ ደግሞ ሰብስቦ የሁለት የሶስት ሴቶች ልጆች ሰብስቦ ቁጭ አርግቶ ለነዛ ሴቶች አላሳየም የሚል ደረጃ ላይ አለ። ሌሎቹ ጠንካራዎቹ ሴቶች ደግሞ ሰብስቦ የወሰደባቸው አለ። እና እንደዛ ክፉ ወንድ ልጅ በሴትና በልጅ የሚጫወት ልጅ እንደው ምን ቢደረግ ነው ይሄ ሰው የሚተወው? እኔ አሁን ያረገው አይደለም ድጋሚ እንዳይደግም ምንድነው ማድረግ ያለብን ነው? ባለቤትሽ ነው? አዎ ያው እኔም አንድ አካል ነኝ በነዛ ሴቶች። አዎ በተበደሉት አንደኛው አይደለም ሌላ ደግሞ አግብቷል። እኔ አራስ ቤት እያለሁ ጥሎኝ አዲስ አበባ ገብቶ ሌላ ደግሞ ወልዷል። እዛ ደግሞ እና ብዙ የተለያየ ሴቶች ይጎዳል። ያ ሰው ድጋሚ ሌላ ሴት እንዳይጎዳ ደግሞ ወይም ልጆች አለወላጅ አሁን ለምሳሌ አባት ሳይሞት በህይወት እያለ ልጅ አለወላጅ ማደጉ በጣም ከባድ ነው። እና ያ ልጅ ደግሞ እያለ ወላጅ አልባ ሆኖ ወይም ባክኖ ከሚያደር እናት ከምትጎዳ ያ ሰው እንዳይጨምር እንዴት እንተናሽ ላይ እንዴት ነው መያዝ ያለበት ወይስ እንዴት ነው መደረግ ያለበት ነው? እስቲ ሚዩት አድርጊና አዳምጪ። አሁን መያዝ ያለበት እንዲህ መደረግ ያለበት የሚባል ነገር ሰው ሚዩት አድርጊ። ድምፅ አለ ተፈርሽ። እሺ ሰው ኃላፊነት መውሰድ ያለበት ለራሱ ህይወት ራሱ ከብቶሽን ሰው አንቺ ልታረጊ የምትችይው ነው የምታረጊው። ዓለምን መቆጣጠር አትችይም፣ ወይም ሰዎችን መቆጣጠር አትችይም። ሰው ስራው ነው የሚያወጣው። በክፋት ሰዎችን በመጉዳት የሰዎች ህይወት ላይ በመጫወት እንዳልሽው ብዙ ሴቶች ጋር እየሄደ እየዋሸ ህይወታቸውን እያበላሸ የሚሄድ ከሆነ ይሄ ስራው ይጥለዋል አንድ ቀን። ሁሉም ሰው እኮ በቱ እንደሆነ አይቀጥልም። አንቺ ግን መጫወቻ እንዳትሆኚ ነው መጀመሪያ ስለራስሽ ነው ማሰብ ያለብሽ። የትም ሄዶ እየመጣ እንደፈለገ ከአንቺ ጋር ለመሆን ብዙ ነገር ይዞብሽ ይመጣል እኮ። በሽታ ይዞብሽ ይመጣል። የትም ቦታ የሚሄድ ሰው ጋይስ አሁን ክህደቱ ብቻ አይደለም እኮ እናንተን መዋሸቱ ምናምን ብቻ እኮ አይደለም እኮ። ብዙ እኮ ጣጣ አለው፣ ብዙ ጣጣ አለው ጎበዝ። ስለዚህ አሁን አንቺ እንደ እናት ጠንካራ ሆነሽ ልጆችሽን ማሳደግ ላይ ማተኮር ያለብሽ። የእሱ ድራማ መጫወቻ እንዳትሆኚ ማለት ነው። ራስሽን መጠበቅ ነው እንጂ ዓለም ላይ ያሉ ሰዎችን በሙሉ እንዴት ከዚህ ሰው አተርፋቸዋለሁ እንዴት ትችያለሽ? አንቺ እኮ አንድ ግለሰብ ነሽ። ራስሽን ከዚህ አይነት ድራማ ውስጥ ነው የምታስወጪው። ገብቶሻል? ከእንደዚህ አይነት ድራማ ውስጥ ከእንደዚህ አይነት መጫወቻ ውስጥ እንደፈለገ የትም ቦታ እየሄደ እንደፈለገ የትም ቦታ እያገባ እንደፈለገ የትም ቦታ እየፈታ የሚኖር ሰው ጋር አልሆንም። በቃኝ ድራማው ብለሽ ራስሽን ነው ከዚህ ውስጥ ልታተርፊ የምትችይው። ሌላው ደግሞ ሁሉም ለራሱ ኃላፊነት ይወስዳል ህይወቱ።
እንዴት ነው ልናስቆመው የምንችለው? የሆነ እንትን ሆነ ገብቶሻል? ይሄ ዓለም አቀፋዊ ጉዳይ ሆነ፣ ይሄ ፐርሰናል ጉዳይ ነው። ገብቶሻል አይደል? ስለዚህ በዚህ አይነት መንገድ ነው እሺ መጓዝ ያለብሽ። አሁን ትኩረትሽን የራስሽ ህይወት ላይ ብቻ፣ ራስሽ ህይወት ላይ፣ ልጆችሽ ላይ የተደረገብሽን ነገር መሰረት አድርገሽ የሆነ አጸፋዊ ምላሽ ለመስጠት ወይም እኔም እንደዚህ ያደርጋለሁ የሚል ነገር ውስጥ እንዳትገቢ ተጠንቀቂ። ተግባባ? ግልጽ ነው? ራሷን ነች ሚዩት አደረጋችሁ። ሚዩት ማንሳት ከብዷት ነው። ይሰማል? አዎ አሁን አነሳው። እንደዛ አድርጊ እሺ። እሺ በጣም ነው የማመሰግነው። እሺ በሶሻል ሚዲያ በኢንተርኔት ማዋረድ ምናምን ብሎ የጻፈ ሰው አለ ከታች። እውነትሽን ነው። ሶሻል ሚዲያ ላይ ምናምን አሁን አንድ ሰው ማዋረድ ይቻላል ብለሽ የምታስቢው? ከዛ ምን ሊመጣ? ላይክ እና ኮሜንትሽን ይዘሽ ኮን ታክፈሽ የምትቀመጪው ሁሉም ሰው ይረሳዋል። ምን የሆነ ሰሞኑን ጥሩ አጀንዳ ምናምን የሆነ ጉዳይ አይታችሁ ከሆነ ቀን በኋላ እኮ ሌላ ደግሞ በሌላ ይሸፈናል። ኧረ ምናምን ይሄ ነገርማ አይበርድ ምናምን ያላችሁት ጉዳይ ሌላ ሲመጣ ተረስቷል። ላይክ እና ኮሜንትሽን ነው ይዘሽ ቁጭ የምትይ። ሰው ኮሜንት ያደርጋል፣ ላይክ ያደርጋል፣ ሼር ያደርጋል፣ ቪዲዮን ይቀባበላል። ይሄ ሰው እኮ ምናምን ይባላል። ከዛ በኋላ በቃ ይረሳል። እሱ ኑሮውን ይቀጥላል እንጂም ትርጉም የለውም። ጋይስ ወንጀል ከተሰራባችሁ ወደ ህግ ሄዳችሁ በትክክለኛ መንገድ በህግ መፍትሄ ማግኘት። ሶሻል ሚዲያ ላይ መጥቼ የሆነ ነገር ሪያክት አደርጋለሁ፣ የሆነ ሰሞን ርዕስ ይሆናል፣ በቃ አለቀ። ላይክሽን ይዘሽ ሼሩን ይዘሽ ቁጭ ትያለሽ። እሺ እንቀጥል። ሄሎ ጤና ይስጥልን አሌክሱ፣ ሰላም ነው? ሰላም። እሺ በጣም ነው የማከብረው ነው መከታተል። አመሰግናለሁ። ድምፅሽ ግን ድምፅሽ ርቋል። ሰማና ኤርፎን የምትጠቀሚው? ኖ አይደለም፣ ኖርማል ነው። አልሰማም። እስቲ አሁን ይሻላል። ትንሽ ከፍ አድርጊ ድምፅሽ። ሰማና? እሺ አዎ ይሰማል። እሺ አሌክስ፣ እኔ ጥያቄ ለመጠየቅ ነው። እሺ እኔ ከ2 ዓመት በፊት ጓደኛ ነበረኝ። እንዴት ታወቃችሁ? የታወቁት ከ2 ዓመት በፊት አረብ ሀገር በነበርኩ ሰዓት ነው የማውቀው። እሺ ከዛ ክፍለ ሀገር ማለት ወደ ኢትዮጵያ ስገባ ተገናኘን። አብረን ለመኖር ወይም ደግሞ ለመጋባት ማለት ነው አሰብን ማለት ነው። እና በመሀል ላይ ወደ ክፍለ ሀገር ሄደን ቤተሰብ ምናምን ለማስታወቅ ስንል ጦርነት ነበረ። እሺ መሄድ አልቻልኩም። መሄድ ስላልቻልኩኝ ያው ትንሽ መታገስ ነበረብኝ እና ብዙ ጊዜ እንገናኛለን እንጂ አብረን መኖር አልጀመርንም። እና በመሀከል ላይ የሆነ ሰዓት ቤተሰብ ታሞብኝ ሐኪም ቤት ሲሄድ ሐኪም ቤቱና የእሱ ቤት አጠገብ ነበር ማለት ነው። እና እንዲመቸኝ እዛ እሱ ጋር ማደር ጀመርኩኝ፣ ሐኪም ቤት እየሄድኩ ለመጠየቅ ማለት ነው። እና በዛ ግንኙነት ነበረን። እንዳጋጣሚ ሆኖ ግን እኔ እርጉዝ ሆንኩ ማለት ነው። ከዛ እርጉዝ በሆንኩበት ሰዓት ያው እንዳልከው ነው ቤተሰብ ሄደን ለማስታወቅ አልቻልንም። እና በመሀከል ላይ እርጉዝ እንደሆንኩኝ ነገርኩት። ስነግረው በጣም ነበር ደስ ያለው። ግን አያውቅም አይደለ? በመጀመሪያ በቃ ማለት ይሄንን ሁሉ ነገር ቤተሰብ አያውቅም ማለት ነው። ቤተሰብ አያውቅም። እሺ። እና ከዛ እሱ ግን ደስ አለው። በመጨረሻ እኔ ሌላ ቦታ ሩቅ ቦታ ነበሩ ቤተሰብ ጦርነት ቤተሰብ ስለ እነ አክስት ምናምን የሚኖሩበት ሌላ ቦታ ነበርና እዛ ለመጠየቅ ሲሄድ ለምን እዚህ ስራ ጀምሪ ምናምን አሉኝ ማለት ነው።
ከዛ ቢያንስ ማለት ቤተሰብ እስኪያውቅ ምናምን እስክናስተዋውቅ ድረስ ስራ ለአንድ ወር ለሁለት ወር እንኳን እስኪ ትንሽ ልንቀሳቀስ ቁጭ ከምል ስራ ልስራ ምናምን ብዬ ሳማክረው ችግር የለውም ቆያ ላይ ማለት ነው። እዛ የሄድኩበት ቦታ ማለት ነው። ከዛ ስራ ጀመርኩኝና እየሰራው እያለ ያው እንደዋወላለን እናወራለን። ያው ነገሮች ሲስተካከሉ ምናምን እያልኩኝ እያለ ያው ወራቱ እየሄደብኝ መጣ ማለት ነው። እና 3ኛ ወር ምናምን አካባቢ ያው ግዴታ ቤተሰብ ማሳወቅ አለብኝ ብዬ ስላሰብኩ እንዴት ነው ምን ይሻላል ምናምን ስለ ዴን እየቀለድሽ መስሎኝ ነው እንጂ አሁንማ አልፈልግም እኮ ነኝ አለኝ ማለት ነው። እዛ በጣም ነበር በሰዓቱ እየደነገጥኩት ማለት ነው። ማለት እንደዚህ ስላልጠበቅኩ እየቀለድሽ መስሎኝ ነው እንጂ ልጅ ኑሮን እኮ እኔ እንደዚህ ምንድነው አልፈልግም ምናምን ሲለኝ ያው የዛን ሰዓት ነበር ለቤተሰብ ደውዬ ያማከርኳቸው ማለት ነው። ማለት ጓደኛ ነበረኝና እንደዚህ ተፈጥሮብኝ ሳላስተዋውቃቸው ተለያየው ምናምን ስላቸው ያው ቤተሰብ አይደለ ቤተሰቦችን በጣም የመጀመሪያ ስለነበር ደስ አላቸው። ነይና እኛ ጋር ትኖሪያለሽ ምናምን አሉኝ። ስራዬን ትቼ ቤተሰቦቼ ጋር ሄድኩ ማለት ነው። ክፍለ ሀገር ያው ጦርነቱን በርዶ ነበር እና ቤተሰቦቼ ጋር ሊሄድ አካባቢ እሱ ጋር ሄጄ ነገርኩት። እኔ ከመረን እየቀለድኩ አይደለም እና ከፈለክ ምርመራ ማድረግ ይችላል ምናምን ስለው አይ እኔ በቃ እንደዛ ስትይ እኮ እየቀለድሽ ሙድ ያሽብኝ ስለመሰለኝ ሌላ ጓደኛ ይዣለሁ እና እሷንም ለማግባት እያሰብኩኝ ነው ያው ባለው ማለት ወደፊት ላግዝሽ እችላለሁ አለኝ ማለት ነው። እኔም ቤተሰቦቼ ጋር ክፍለ ሀገር ሄድኩ። በመሀል ላይ ከሄድኩ በኋላ ስልኩ አይሰራም መደወል ምናምን አልቻልንም። ለአመት ምናምን እስከወልድ ድረስ ማለት የሄድኩት 4 ወር አካባቢ ነበር። ወልጄ ልጄ 6ኛ ወር ከሆነው በኋላ ነበረ ያው ቤተሰብ ቢያንስ ለምን ልጁን ቢያይ ምናምን በሚለኝ እንትን መደወል ማለት ያለበትን ቦታ በፊት ስለማቅ ያለበት ቦታ መፈለግ እንዳለብኝ አስቤ ልጄን አዲስ አበባ መጥቼ ያገኘሁት ማለት ነው። ከዛ አግኝቼው እኔ ለምንድን ነው የጠፋው ምናምን ስለው አጋጣሚ ማለት ድሮ ከነበረው ጓደኛ ጋር በዛ ሰዓት አንቺን እንደዛ እንደሆንሽ ምናምን ያው ጥፋተኛ እንደሆንኩ ስለተሰማኝ እሷን ትቼ አልፈልግም ምናምን ስል በዛ የተነሳ እንትን ከነሱ ጋር ጸብ ምናምን ተፈጥሮ በዛ የተነሳ እስር ቤት አስገቡኝ አለ እና በዛ የተነሳ ነው ስልኬም ራሱ ጠፍቶ እንጂ ያለ መደወል ፈልጌ አንቺን ያለ መፈለግ ፈልጌ አልነበረ ምናምን ብሎ ደስ ብሎ ተቀበለን ማለት ነው። ከዛ በኋላ ያው እና ታዲያ ምን ይሻላል ማለት በሰዓቱ ማለት ነው እና አሁን አብሬህ እንሆንና ልጃችንን እናሳድጋ እንግዲህ ምናምን እያልኩ ሳወራ አይ ትንሽ ላስብበት ማለት ትንሽ ጊዜ ሰጠሽኝ ምናምን እንጂ አሁን ቶሎ ማድረግ አልችልም ምናምን አለኝ ማለት ነው። መጥቼ በነበረ ሰዓት እኔም በቃ ቤተሰቦቼ ጋር እናቴም ልጅሽን ይዝልሻለሁ መስራት ትችያለሽ ምናምን ስትለኝ እንደዚህ ውጭ መሄድ ሀሳብ መጣልኝና ተመልሼ ወደ ክፍለ ሀገር ሄጄ እናቴ ጋር ልጄን አስቀምጬ በቃ እንደምሄድ ምናምን ነገርኩ ማለት ነው። ስለው እንዴ ለምን ከምርሽ ነው ምናምን አለኝ። አይ መሄድ አለብኝ ማለት አብረን መኖር ካልጀመርን ልጃችን አብረን ከማሳደጋቸው እኔም መስራት አለብኝ ብዬ ልጄን እናቴ ጋር አስቀምጬ ከመጣው በኋላ እኔ እየቀለድሽ መስሎኝ ነው እንጂ አሁን እንችላለን ምናምን ማለት ያው የመሄድን እርግጠኛ አለ አይደል እንደሚሄድ ምናምን እንትን ሲል ከዛ እኔ መሄድ አለብኝ ብዬ መጣው ማለት ነው። ግን በሰዓቱ በጣም ማግኘት ፈልጋለሁ ብሎ ሳልመጣ በፊት በጣም እንደተሰማው ማለት በጣም እንደተጸጸተ በፊትም ያው ወዲያው ስትነግሪኝ የድንጋጤ ነው ያለመፈለግ ሳይሆን እንዴት ቶሎ እንደዛ ትይኛለሽ ምናምን ብዬ ስለደነገጥኩ ነው ምናምን አለ። እኔም ደግሞ በቃ ማለት ልጅ ከሌላ አባት እንደገና ሌላ ግብተህ ምናምን መኖርን ሳስበው በጣም ይከብደኝ ነበርና ይቅርታ አደረኩለት ጥቅሉ ማለት ነው። ይቅርታ አድርጌለት በቃ ቢያንስ ወደፊት ልጆችን አብረን ማሳደግ እንዳለብን ግን አሁን ጀምሬያለሁ መሄድም አለብኝ ምናምን ብዬ መጥቼ አሁን እንደ ማንኛውም ባልና ሚስት እንደሚያወራው በጣም ነው የምናወራው። ከቤተሰቦቼም ጋር ተዋውቆ ልጁን እየደወለ በየጊዜው ይጠይቃቸዋል ምናምን ቤተሰቡም በጣም ደስ አላቸው። ግን አሁን እንትን
የሆነ ሰዓት በመሀል ላይ የሆነ በንግግር ምናምን እኔም ደግሞ ያው የሆነ ሰዓት ሲናገረኝ እንደዚህ እኮ አድርገኸኝ ነበረ የሚል የበደለኝን እንትን እያደረግኩ ሳነሳለት እና ይቅርታ ጠይቄሽ እኮ ተመለስኩኝ፣ ሰው ከጥፋቱ ከተመለሰ ለምን እንደዚህ ትኛለሽ ምናምን እያለ እንትን ማለት ጀመረና በመሀል ላይ የሆነ ያለ መግባባት ሆኖ ስንጣላ የልጅቷንና የእሷን ፎቶ አምጥቶ ለጠፈ ማለት ነው። እንደዚህ የሆነ ቲክቶክ ላይ ምናምን ፖስተታት እና ለምንድን ነው እንደዚህ ያደረከው ስል አይ አንቺ ስትናገሪኝ ያው አንቺን ሆን ብዬ ለማናደድ ብዬ ነው እንደዛ ያደረኩት ማለት እንጂ እኔ እሷን ሲጀመርም አልፈልጋትም አይነት ነገር አለኝ ማለት ነው። እና አሁንም ቢሆን እኔ ማለት ያው ይቅርታ ይሆናል አይደለ እሺ ብዬ ዝም ልናልፈውና አሁን ደግሞ በመሃል ላይ እሷ እንደዚህ የሆነ ሌላ አካውንት ስትከፍት ልጅቷ እኔ ጋር ይመጣልና እሷም ደግሞ እንደዚህ በተቃራኒ ሁሉም የምትለቃቸው ቪዲዮዎች ምናምን እሱ ነው ምናምን እና ታዲያ እሷ ለምን እንደዚህ ታደርጋለች? አንተም እንደዚህ ለምን ታደርጋለህ? አብራችሁ መሆን ካለባችሁ ችግር የለውም ማለት ወደፊት መቀጠል የምትችሉበት ታይም ከሆነ እኔ ለልጄ ስል ደግሞ እኔ ደግሞ አሌክስዬ ከምር በጣም ነው የምወደው ማለት በጣም አለ አይደለ የሆነ ጥፋቱን ሸፍነህ እንትን የምትለውና እና በዚህ ምን ትመክረኛለህ? በጥቅሉ ማለት ነው። ታገቢ ትፈልጊያለሽ አሁን? አዎ በጣም። እድሜሽ ምን ያህል? እድሜሽ ምን ያህል? 28 ጨርሳ 9 ገብቻለሁ። እሺ ሚዩት አድርጊና አዳምጪኝ። አንዴ ኮይን ልስጣቸውና የመጨረሻውን ዙር ሰዓቱ 26 ደቂቃ ይቀረናልና ያው የመጨረሻውን ዙር በዚህ ሰዓት ስለሆነ የምሰጠው ልስጣችሁ ኮይን። ሜምበር ያልሆናችሁ ሰዎች አጋጣሚ ተጠቅማችሁ ሜምበር ሆኑበት። ሜምበራችሁ የጠቆረ ደግሞ ሜምበራችሁን አድሱበት። ይሄው 3 ደቂቃ ይቆጥራል ወደታች ቆጥሮ ከመጨረሱ በፊት ግን ታብ ላረጉት ነው የሚሰጠው። ይህን 3 ደቂቃ ታብ አርጉና ሁላችሁ ተሻምታችሁ ከዚህ ውስጥ ሰሩና ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ አሁን በጣም አንድ ወሳኝ ነገር ልንገርሽ። ፍቅር ጥሩ ነገር ግን የምንኖረው ምድር ላይ ነው። የኔ እናት የሰው ልጅ በጣም አስቸጋሪ ፍጡር፣ ሁላችን አስቸጋሪዎች ነን። እንኳን ለሰው ለፈጣሪ አስቸጋሪ ነን። ገብቶሻል? ሰው አሁን አንቺ እድሜሽም ገና ስለሆነ ልብሽ በማይሆን ነገር እየተታለለ ባጣ ቆየኝ ልትሆኚ ነው። ሰውየው ጥሎሽ ሄዷል። ሌላ ሲል ሊያገባ ወስኗል። የመጀመሪያው ስህተትሽ ምን እንደሆነ ታውቂያለሽ? ቤተሰብ ሳታስተዋውቂ ከእሱ ጋር መኖር፣ መጓዝ፣ ማድረግ ምንም ነገር ናቀሽ፣ ቀለልሽበት፣ ረከሽበት። ዛሬ ከነገ ወዲያ እናስተዋውቃለን ምናምና ሽማግሌ ልኮ ካልሆነ ከወንድ ልጅ ጋር መኖር ከጀመርሽ እንዳበቃልሽ ቁጠር። አንዳንድ ወንድ እሱን የሚፈልገው ለምንድን ነው? እንደፈለገ እንደ ማስቲካኝ እኮ ሊተፋሽ ስለሚፈልግ። እንደዚህ አይነት ሀሳብ የሌለው ወንድ ዝም ብለሽ ቤቱ እንኳን ስትገቢ አይ ኖ ነው የሚልሽ። የመጀመሪያው ስህተት እሱ። ያ ከሆነ በኋላ አረገሽ አይደል? ስታረግዢ ሌላ ማማተር ፈለገ፣ ሌላ ቆንጆ ሴት አየም። ማግባቱን ታው ሰረዘው። እዛ ጋር ነው የገደልሽ። ገብቶሽ? ሙሽራ የቀረ ምናምን የሚለውን ሙዚቃ ታውቁታላችሁ ልጆች እያለ ምናምን ይወጣ እንደዛ ነው። እመጣለሁ ብሎሽ ሰርግ ተደግሶ ምናምን እንደቀረ ሙሽራ ቁጠሪ። ስንት ቅር ኖሯችሁ የተጓዛችሁትን መንገድ በሙሉ ገደለው ለጊዜ ስሜቱ ብሎ። ገብቶሻል? እዛ ጋ ነው አንቺ የሞት ትቼዋለሁ፣ የቀልሽን የምርሽን እኮ አልመሰለኝም እኔ ምናምን ብሎ ትቼዋለሁ አለሽ። ላገባ ነው ሌላ ሴት ምናምን አግኝቻለሁ ምናምን። እዛ ጋ መንገዳችሁ ተለያየ። የሰው ልጅ ጭምብሉን አንዴ እኮ ነው የሚያወልቀው እንዴ። አንዴ ተኩሱ ከገደላችሁ በኋላ ወይ ይቅርታ እኮ ተኩሼ ልመታ እኮ አልነበረም የተኮስኩት፣ ያው አምልጦኝ ነው
ቃታውን የሳብኩት ምናምን ሲላችሁ ታምኑታላችሁ እንዴ? እንዴ ምን አይነቀልን ሰው መሳሪያ አቀባብሎ አናትሽ ላይ ደግኖ ከተኮሰ በኋላ ወይ ልተኮስብሽ እኮ ፈልጌ አልነበረም፣ ዝም ብዬ ባዶ መስሎኝ ነበር ጥይቱ ሲልሽ እንደማመን ነው። አሁን አንቺ እያደረግሻለሽ ሄዷል ሰውየው፣ በቃ ይሸፍቷል ልቡ። ተመልሶ የመጣው አንቺን ብሎ አይደለም፣ እዛ ጋር አልተሳካለትም፣ እንዳሰበው አልሆነም። ወይ እዛ ጋር እሷ ያቺ ሴት ደግሞ በርግጫ አፍንጫውን ብለው ሊሆን ይችላል። ምን ታውቂያለሽ? እዛ ዞር ሲል አንቺ ምስኪኑ አለሽ። በቃ እሷ ምንም እንትን የትም ሄጄ መጣ ትቀበለኛለሽ ብሎ መጣ። ጎድተዋችሁ ክደዋችሁ ሸምጥጠዋችሁ የሄዱ ሰዎች ደግሞ የሚመጡት ጸጽተዋቸው አይደለም፣ የጀመሩትን ሊጨርሱ ነው። እንዴት ተነሳሽ ነው አሁን አንቺ ትቶሽ ሄዳ አይደል? እንዴት አልወደቅሽም ነው? እንዴት ተነስተሽ በረርሽ? እሺን እያሳደግሽ ነው አይደል? ደህና ነሽ አይደል? ስራ እየሰራሽ ነው አይደል? ይሄ አንገበግባቸዋል የጎዱሽና ጥለውሽ የሄዱ ሰዎች። አንቺ ተኝተሽ ብትማቀቂ፣ ብታለቅሺ፣ ብትጎሳቆይ፣ ብትወድቂ ዞር ብለው አያዩሽ። የመጣው ስለተነሳሽ የማላፍርበትን ነገር ነው የምነግርሽ። ይኸውልሽ በእውነት ጫማ ውስጥ ሆኜ ነው የምነግርሽ። ዝም ብዬ በገገማው አላወራም ማለት ነው። ስለ ሰው ልጅ ነው፣ የሰው ልጅ ህይወት ነው። ገብቶሻል? አንቺው መተሽ እያማከርሽኝ ሰው ነገ ለእኔ ለህሊኔ እንዲህ ባላልኳት ነው የምለውን ነገር አልነግርሽም። በጣም በጣም ነው የምጠነቅቀው የኔ እናት። እርግጠኛ ሆንኩትን ነገር ነው እየነገርኩሽ ያለሁት። ቆዳሽን ነው የሚገፍልሽ። ድጋሚ ደግሞ ሲመጣ ንቀቱ አይሎ ነው የሚመጣው። መኝ ለምን መሰለሽ? የትም ሄዶ አተራምሶ እንደፈለገ ስለተቀበልሽው እቺ ልጅ ከኔ ውጭ ህይወት የላትም ብሎ ይደመድማል። የትም ብሄድ ትቀበለኛለች። ስለዚህ አንድ የተኩሰው ከሳቷችሁ መልሳችሁ ጥይታችሁ መሳሪያቸው ውስጥ ጥይት አትክተቱ። አድቡ። ፍሬን ያዥ። የልጅ አባት ምናምን ልጁን ያሳድግ ልጁ እንጂ እሱ አንቺ እሱ አይደለሽ። ተጠናቋል። ምክር ከሰማሽ ይሄ ነው። አይ ብለሽ ከሄድሽ ግን እመኝ የሚገጥምሽ ነገር እኔ ያልኩሽ። ተግባባን? እሺ አሌክስዬ አመሰግናለሁ ወንድሜ። እሺ እኔ እናት መልካም ቀን። እሺ ለሁላችን 20 21 22 23 24 እድሜ በጣም የምታሳዝኑ ማለት ጊዜውም ነው ማለት እድሜው ሁላችንም እዛ እድሜ ላይ እያለን እንደዛ ነው የምናስበው። ሀገር የሆነ ነገር ቃል አይመስለንም። ምንም ነገር እንታለላለን። ኮይኑ ሰሉ ከዚህ ውስጥ